ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 4 ፓርት 4 የመጨረሻውን ክፍል ይዘንላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችንን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። ሀሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ሴክሽን ላይ ጻፉልን። እንዲሁም ደግሞ ቪዲዮን አይታችሁ ጨርሱ ከወዳችሁት ለጓደኞቻችሁ ሼር ማድረግ እንዳይረሳ፣ ላይክ ማድረጋችሁንም እንዳትረሱ እንላለን። በተጨማሪም ደግሞ ቪዲዮቻችንን ስታዩ ቪፒኤን በማብራት ሰፖርት እንድታረጉን፣ ቪዲዮቻችንን ስታዩ ቪፒኤን ኮኔክት እያደረጋችሁ ብታዩ ለኛ ትልቅ ሰፖርት ነውና በዛ እንድትተባበሩ እንላለን። ዛሬ እንግዲህ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 4 የመጨረሻው ፓርት ነው ይዘላችሁ የመጣ ነው። በዚህ ፓርት በሎጂክን ቻፕተር 4 እንጨርሳለን። ከዛ በቀጣይ በምንሰራቸው ፓርቶች ደግሞ ቻፕተር 5 ፋላሲን የምንጀምር ይሆናል ማለት ነው። በቀጥታ ወደ ዛሬው ትምህርታችን ከመግባቴ በፊት እስኪ ባለፈው በፓርት 3 የሰጧችሁ የተወሰኑ ጥያቄዎች ነበሩ። 6 መልቲፕል ቾይስ ኩዌስችኖች አሉ። እነሱን ጥያቄዎችን መልሱን እንስራና ከዛ ወደ ዛሬ ትምህርታችን የምናልፍ ይሆናል። ለእናንተም እንደ ሪቪዥን ስለሚያግዛችሁ ማለት ነው። ኦኬ እንግዲህ እዚህ ስክሪን ላይ እንደምታዩት እንግዲህ ጥያቄዎቹ እነዚህ ናቸው። the first question is an argument is presented where the conclusion is logically negate one of its own premise. This argument violates the spirit of each principle of good argumentation. እንግዲህ principle of argument አይተናል በፓርት 3 ወደ 5 የሚጠጉ ፕሪንሲፕሎችን አይተናልና እዚህ ጋር በለሰጠን ኬዝ የትኛውን የአርጉመንት ፕሪንሲፕል ነው እንግዲህ ቫዮሌት የሚያደርገው ነው የሚለን። አርጉመንቱ ፕሬዘንት ሆኗል፣ ኮንክሉዥኑ ሎጂካሊ ኔጌት ያደርጋል። ገብታችኋል? ከአንዱ ፕሪሚስ ጋር ማለት ነውና የትኛውን ፕሪንሲፕል ነው ቫዮሌት ያደረገው? ዘ ስትራክቸራል ፕሪንሲፕል ሎጂካሊ ኮሬክትነስ ይጎለዋል ማለት ነው። የስትራክቸራል ፕሪንሲፕል ሲ ይሆናል መልሳችን ማለት ነው። question number 2 according to the acceptability of principle for a premise to be accepted in a good argument it must primarily ምን መሆን አለበት? be accepted by mature rational person understand criteria. acceptability principle ላይ እንግዲህ አንድ ፕሪሚስ acceptable ለመባል ወይም ደግሞ በአንድ ጥሩ በሚባል አርጉመንት ውስጥ ፕሪሚሱ acceptable ለመባል ፕራይመሪሊ ምንድነው መሆን ያለበት ነበር ያለው? ማቹር እና ራሽናል በሆነ ፐርሰን በስታንዳርድ ክራይቴሪያዎቹ አክሴፕት ሊደረግ የሚችል ፕሪሚስ መሆን መቻል አለበት ብለን ነበር በፓርት 2 እና መልሳችን ቢ ይሆናል ማለት ነው። ሶስተኛው ጥያቄ a debater successfully presents their case but completely ignore all well-known anticipated criticism and counter arguments to their position. This action must directly violate which principle of good argument? የትኛው ነው ቫዮሌት የሚያደርገው? the habitual principle ነው ቫዮሌት የሚያደርገው። መልሳችን ሲ ይሆናል ማለት ነው። question number 4 when encountering an opponent's argument the principle of charity suggests that one should first እንግዲህ ፕሪንሲፕል ኦፍ ክሪቲካል ቲንኪንግ ላይ ቻሪቲን አይተናል። ፕሪንሲፕል ኦፍ ቻሪቲ አይተን ነበርና ከዚህ ከሰጡት ምርጫዎች ውስጥ ለዚህ ጥያቄ ትክክለኛ መልስ የሚሆነው ምንድነው? ለአራተኛው ጥያቄ ቢ ኢንተርፕሬት ኢትስ ፌርሊ ኤንድ አሲም ዘ ቤስት ፖሲብል ኢንቴንሽን ኤንድ ሚኒንግ። ፕሪንሲፕል ኦፍ ቻሪቲ ማለት የኦፖነንትን አይዲያ ወይም ደግሞ የከኛ ገድ ቤት የሚያደርገው ዲስከስ የሚያደርገውን ሰውን አይዲያ አንደኛ ፌር በሆነ ወይ ኢንተርፕሬት ማድረግ የሱን አይዲያ ማለት ነው። ከዛ ፖሲብል ኢንቴንሽኖችን ማሰብ መቻል፣ በቃ ፖዚቲቭ ለመሆን መሞከር፣ የሱን አይዲያ ተረድተን ፖዚቲቭ ለመሆን መሞከር ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ወደ አምስተኛ ጥያቄ ደግሞ ስናልፍ someone makes a claim about a new scientific discovery but when asked for evidence they refuse to provide any, stating it's up to others to disprove their claim. This behavior directly contradicts which principle of effective discussion? እንግዲህ ምንድነው ጠቅለል ስናደርገው ጥያቄው የሆነ ስንት ሰራ ዲስከቨሪ ሰራ፣ ግን ምክንያት ማን ኤቪደንስ አቅርብ ሲባል ማቅረብ አልቻለም። ይሄ የትኛውን ነው እንትን የሚያደርገው ኮንትራዲክት የሚያደርገው የትኛው ፕሪንሲፕል ነው የሚለን? የትኛው ነው ዘ በርደን ኦፍ ፕሩፍ ፕሪንሲፕል። ኤቪደንስ ማቅረብ አልቻለም ወይም ፕሩፍ ማድረግ አልቻለም። the last question number 6 an argument provides numerous pieces of evidence but upon examination most of the evidence is found to be only tangentially related to the conclusion and does not strongly support its truth. This argument primarily falls short on which two principles? ስለ ሁለት ፕሪንሲፕል ነው የጠየቀን እና መልሳችን ምንድነው የሚሆነው? ሲ ይሆናል። ሰፊሸንሲ እና ሪሌቫንስ ይጎድለዋል ማለት ነው። ስለዚህ አንደኛ ሲ፣ ሁለተኛ ቢ፣ ሶስተኛ ሲ፣ አራተኛ ቢ፣ አምስተኛ ሲ፣ ስድስተኛ ሲ
ይሆናል ማለት ነው። እንግዲህ ኮሜንት ሴክሽን ላይ አብዛኞቻችሁ መልሳችሁልኛል። በጣም ነው የማመሰግነው። እንግዲህ በዛሬው ቪዲዮአችን ላይ የተወሰኑ ጥያቄዎች ኪውዝ ጥያቄዎች ይኖሩናል። እንግዲህ ከዚህ በፊትም እንደነገርኳችሁ የግቢ ፈተናዎች ጥያቄ ይደጋገምባቸዋል። ሚድና ፋይናል ኤግዛሞችን ካገኛችሁ ስሩ። ፕላስ ደግሞ እንደዚህ ዝም ብላችሁ ራንደም የምታገኟቸው ጥያቄዎችን ለመስራት ሞክሩ እና ደግሞ ትምህርቱን ከተማራችሁ በኋላ ምን ያክል ተረድቻለሁ የሚለው ነገርም ራሳችሁን ኢቫሉዌት ለማድረግ ስለሚረዳችሁ እንደዚህ አይነት ጥያቄዎች መብዛታቸው ሊያሰለቿችሁ አይገባምና ኬርፉል ሆናችሁ ብትሰሩ የተሻለ ውጤት ለማምጣት ይረዳችኋል ለማለት ነው። ዛሬ እንግዲህ ካራክተሪስቲክስ ኦፍ ክሪቲካል ቲንኪንግ ነው። የክሪቲካል ቲንኪንግ ካራክተሪስቲክስ ወይም ደግሞ ቤዚክ ትሬት ኦፍ ክሪቲካል ቲንከርስ። አንድ ክሪቲካል ቲንከርስ የሆነ ሰው ምን አይነት ትሬቶች፣ ቢሄቪየሮች፣ ካራክተሪስቲክሶች ሊኖሩት ይችላሉ የሚለውን የምናየው ማለት ነው። A critical thinker simply is a person who exhibits some feature of critical thinking። እንግዲህ አንድ ክሪቲካል ቲንከር የሆነ ሰው ክሪቲካል ቲንከር የተባለበት ምክንያት ምንድን ነው? የክሪቲካል ቲንኪንግ ባህሪዎችን ስለሚያሳይ ነው፣ መገለጫዎችን ስለሚያሳይ ነው ማለት ነው። there are some dispositions and attributes, skills and abilities, habits and values that every critical person should manifest። እንግዲህ ማንኛውም ክሪቲካል ቲንከር የሆነ ሰው ሊገለጽባቸው የሚችሉ የተወሰኑ ባህሪያቶች አሉ፣ የተወሰኑ አቲቲዩዶች አሉ፣ ዲስፖዚሽኖች፣ ስኪሎች አሉ፣ የተለያዩ ኤቢሊቲዎች፣ አቅሞች፣ አቤት ልማዶች። ክሪቲካል ቲንከር የሆኑ ሰዎች ምን አይነት ልማድ አላቸው፣ ቫሉ፣ እነዛ ላይ ቢዞነን እንግዲህ አንድ ሰው ክሪቲካል ቲንከር ነው አይደለም ማለት እንችላለን። ፕላስ ደግሞ የክሪቲካል ቲንከሮችን ባህሪ በማወቅ ዛት ፐርሰን ወዝ ክሪቲካል ኦር ኖት ክሪቲካል የሚለውን ለማወቅ ይረዳናል። እና ክሪቲካል ቲንከሮች እንግዲህ አር ሆነስት ዊዝ ዜምሰልቭስ፣ ለራሳቸው ታማኝ ናቸው፣ ራሳቸውን አይሸነግሉም። አክኖሌጂንግ ዋት ዘይ ዶንት ነው፣ የማያውቁትን ነገር ያውቁታል ማለት እኔ የማላውቀው ነገር ምንድነው የሚለው እውቅና ይሰጣሉ ነው። ሪኮግናይዚንግ ዜር ሊሚቴሽናቸውን ያውቃሉ፣ ገደባቸውን ያውቃሉ ማለት ነው። ኤንድ ቢንግ ዋችፉል ኦፍ ዜር ኦን ኤረርስ፣ የራሳቸውን ኤረር ለማየት በጣም እንትን ናቸው፣ ክፍት ናቸው ማለት ነው። በቃ ምን አይነት ኤረር አለብኝ፣ ምን አይነት ዊክነስ አለብኝ የሚለውን ነገር ለማወቅ በጣም ኮሚትድ ናቸው። ሪጋርድ ፕሮብሌም ኤንድ ኮንትሮቨርሻል ኢሹ አር ኤግዛክቲንግ ቻሌንጅ፣ እና ፕሮብሌሞች እንዲሁም ደግሞ አወዛጋቢ የሆኑ ጉዳዮች ላይ በጣም ኤግዛይትድ ይሆናሉ ማለት እንደዚህ አይነት ነገሮች ላይ በጣም ኤግዛይትድ ይሆናሉ። ትራይ ፎር አንደርስታንዲንግ፣ ነገሮችን ለመረዳት በጣም ይጥራሉ። ኪፕ ኩሪዮሲቲ፣ በጣም ላይቭ ጉጉት አላቸው ነገሮችን ለማወቅ። ሪሜን ፔሸንት ዊዝ ኮምፕሌክሲቲ፣ በጣም ኮምፕሌክስ የሆነ ነገር ብሰቃቸው እሱን ነገር ለመስራት ወይም ደግሞ የሆነ አውትፑት እንትን ለማለት የሚያዳግት አይነት ኮምፕሌክሲቲ ያለው ነገር ብሰጧቸው በጣም ታጋሽ ናቸው። ኤንድ አር ሬዲ ቱ ኢንቨስት ታይም ቱ ኦቨርካም ኮንፊዥን፣ እና ኮንፊዥን ያለበት ጉዳይ ላይ እሱን ኮንፊዥኑን ለመፍታት ጊዜያቸውም ኢንቨስት ለማድረግ አይሰስቱም። ይሄ ክሪቲካል ቲንከር ባህሪ ነው። ቤዝ ጀጅመንት ኦን ኤቪደንስ ራዘር ዛን ፐርሰናል ፕሪፈረንስ፣ ጀጅ በሚያደርጉበት ጊዜ ቤዝድ አፖን ኦንሊ ኤቪደንስ ላይ ብቻ ሆኖ ጀጅ የሚያደርጉት ማለት ነው እንጂ ፐርሰናል ፕሪፈረንስ እና ኢሞሽን ላይ ሆነው አያደርጉም ማለት ነው። ሌላው ዲፈሪንግ ጀጅመንት ዌንኤቨር ኤቪደንስ ኢዝ ኢንሰፊሽንት፣ ያለው ኤቪደንስ በቂ መስሎ ካልተሰማቸው ፍቱ ወይም ደግሞ ጀጅመንቱ እንዲዘገይ ያደርጋሉ ማለት ነው። ዘይ ሪቫይዝ ጀጅመንት ዌን ኤቪደንስ ሪቨርስ፣ ከዛ የሆነ ጀጅመንት ሰጥተው ከዛ ሌላ መጀመሪያ ያላዩት ኤቪደንስ ከመጣላቸው ካገኙ ጀጅመንታቸውን ሪቫይዝ ለማድረግ ፈቃደኛ ናቸው። እንዲሁም ደግሞ አር ኢንተረስትድ ኢን አዘር ፒፕልስ አይዲያ ኤንድ ሶ አር ዊሊንግ ቱ ሪድ ኤንድ ሊስን አቴንቲቭሊ፣ እና በሌሎች ሰዎች አይዲያ ላይ የሌሎች ሀሳብ ለመስማት በጣም ኢንትረስትድ ፍላጎት አላቸው። የሌሎችን ሰዎችን ሀሳብ ለማዳመጥ ለማንበብ በጣም ኢቨን ዌን ዘይ ቴንድ ቱ ዲስአግሪ ዊዝ ዘ አዘር ፐርሰን፣ ከዛ ሰውዬ ሀሳብ ጋር ባይስማሙ ሙላ ማለት ነው። ገብታችኋል አይደል? ከእናንተ ሀሳብ ጋር ላይስማሙ ይችላሉ። እናንተ የምታወሩትና የእነሱ ቢልዲፍ የተለያየ ሊሆን ይችላል። ነገር ግን ለእናንተ ንግግር ክብር አላቸው፣ ለእናንተ ንግግር ፍላጎት አላቸው። ወይም ደግሞ የእናንተ ጽሁፍ ሊሆን ይችላል። ለምሳሌ መጽሐፍ ጽፋችሁ ሊሆን ይችላል። የጻፋችሁትን መጽሐፍ ሳም ፖይንት ላይ አትስማሙም። ነገር ግን እነዛ ክሪቲካል የሆኑ ቲንከሮች ምንድነው የሚያደርጉት? እነሱ ስለማይስማሙበት ብቻ ጥለው አይሄዱ፣ ያነቡታል ማለት ነው። ገብታችኋል? እውቀት ለማግኘት ነው አላማቸው። ሪኮግናይዝ ዛት ኤክስትሪም ቪውስ ዌዘር ኮንዘርቫቲቭ ኦር ሊበራልስ፣ ሌሎች ኤክስትሪም ቪዎችንም እውቅና ይሰጣሉ። ለምሳሌ ኮንዘርቫቲቭ ወይም ሊበራል የምንላቸው በጣም ኤክስትሪም እንትኖች ናቸው አይደል? ቪዎች ናቸው። ለእነሱ እውቅና ይሰጣሉ። አር ሴልደም ኮሬክት፣ አንዳንዴ ትክክል ሊሆኑ እንደሚችሉ እውቅና ይሰጣሉ ማለት ነው። ለምሳሌ ዌስተርኑን እንትን ካያችሁ ሊበራል ፖሊሲ የሚከተሉ አሉ አይደል? ዌስተርን ካንትሪዎች። አሁን ይሄ በጣም ጫፍ ኤክስትሪም የሆነ ቪው ነውና ይሄ ቪው
በቃ መቆም አለበት መውጣት አለበት ምናምን ብለው ድምድም ሳይሆን በቃ አንዳንዴ እንደዚህ አይነት ቪዎችም ልክ ሊሆኑ ይችላሉ የሚል አሳሰብ አላቸው። ሶ ዘይ አቮይድ ዘም ፕራክቲስ ፌር ማይንድነስ ያላቸው ያመዛዝናሉ። አድሏዊ ኢምፓርሻል የሆነ ነገር ነው እንደሚል ፓርሻል የሆነ ነገር አይሰሩም። ኤንድ ሲክ የባላንስ ቪው እና በነገሮች መካከል እኩሌታውን ይፈልጋሉ። ገብቷቸዋል አይደል? ባላንስ ለማድረግ ማለት ነው። ሌላው ፕራክቲካል ሬስትራንት ማለት ራሳቸውን ይገድባሉ። በተግባር ራሳቸውን መገደብ ያውቁበታል። ፊሊንጋቸውን መቆጣጠር ይችላሉ። ሰዎች አሉ የነሱን ፊሊንግ የሚቆጣጠሩላቸው እና ደግሞ አክት ከማድረጋቸው በፊት ምን ያደርጋሉ? ቲንኪንግ ቢፎር አክቲንግ ከማድረጋቸው በፊት ያስባሉ። አሁን የተቸገርንበት ጉዳይ ምንድን ነው? የሆነ ነገር እናደርግና ከዛ እናስባለን። እንዲህ ባላደርግ እኮ እንላለን። ክሪቲካል ቲንከር የሆኑ ሰዎች ከምንድነው የሚያደርጉት? መጀመሪያ ከማድረጋቸው በፊት ነገርየውን በደንብ አድርገው አናላይዝ ያደርጉታል። ከሪስክ አንፃር፣ ከጥቅም አንፃር፣ ከጉዳት አንፃር በደንብ አድርገው ማለት ነው። ከዛ በቻሉት አቅም አናላይዝ ያደርጉና ከዛ ይገቡበታል ማለት ነው። ስለዚህ ክሪቲካል ቲንከሮች ቲንኪንግ ቢፎር አክቲንግ አይነት ቢሄቪየር ነው ያላቸው እና እኛም ልክ እንደዚህ አይነት ቢሄቪየር ሊኖረን ይገባል ማለት ነው። ኦኬ ሌላው ቤዚክ ትሬት ኦፍ አንክሪቲካል ቲንከር የክሪቲካል ቲንከር ባህሪዎችን አየን። አሁን ደግሞ አንክሪቲካል የሆነ ቲንከር ምን አይነት ትሬቶች ቢሄቪየሮች ሊኖሩት ይችላሉ የሚሉትን ደግሞ እናያለን። እሺ ኤቭሪ ክሪቲካል ፐርሰን ማኒፌስት ሰም ዲስፖዚሽንስ ኤንድ አቲቲዩድ ላይክ ስኪል ኤንድ አቢሊቲስ ሃቢትስ ኤንድ ቫሊዩስ ዋት አባውት አንክሪቲካል ቲንከር። እንግዲህ አሁን እንደተነጋገርነው ክሪቲካል ቲንከር የሆነ ሰው የራሱ ማኒፌስቶች መገለጫዎች አሉት ማለት ነው። እንደ ሃቢቶች፣ ቫሊዩዎች፣ ስኪል፣ አቢሊቲ ያለውና አሁን ደግሞ አንክሪቲካል የሆነ ሰው ምን አይነት መገለጫዎች ሊኖሩት ይችላሉ? እንግዲህ ከዚህ በኋላ የምንገልጻቸውን ወይም ሊስት የምናደርጋቸውን ካራክተሪስቲክሶች ወይም ቢሄቪየሮችን በደንብ አዳምጡኝና ከዛ እኔ እንደዚህ አይነት ቢሄቪየር አለብኝ ወይም ቢለውን ነገር ራሳችሁን ኢቫሉዌት ታደርጋላችሁ ማለት ነው። የመጀመሪያው ፕሪቴንድ ዘይ ኖው ሞር ዛን ዘይ ዱ ኢግኖር ዜር ሊሚቴሽን ኤንድ አሱም ዜር ቪውስ አር ኤረር ፍሪ። በቃ ቅድም ካልነው በተቃራኒ ማለት ነው። የነሱ እይታ የነሱ እንትን ከስተት የጸዳ ኤረር ፍሪ እንደሆነ ሊሚቴሽናቸውን ኢግኖር ያደርጋሉ። ከምንም ነገር ማድረግ ከሚችሉት በላይ ራሳቸውን አድርገው ያስባሉ እና ጫፍ የወጣ እኔ እንከን የለሽ ነኝ ብለው ያስባሉ ማለት ነው። ሪጋርድ ፕሮብሌም ኤንድ ኮንትሮቨርሻል ኢሹ አስ ነንሴንስስ ኦር ትሪት ቱ ዜር ኢጎ። እንደዚህ ኮንትሮቨርሻል የሆኑ አወዛጋቢ የሆኑ ሀሳቦች ኢጓቸው ላይ ስጋትን ይፈጥርባቸዋል ማለት ነው። አር ኢምፔሽንት ዊዝ ኮምፕሌክሲቲ ዙስ ውድ ራዘር ሪሜን ኮንፊውዝድ ዛን ሜክ ዘ ኤፈርት ቱ አንደርስታንድ። የሆነ ነገር አንደርስታንድ ለማድረግ ፈልገው ኮንፊውዝ ካደረጋቸው ምንም አይነት ኢፈርት አያደርጉም። ኮምፕሌክስ የሆነ ነገር ነው። አንደርስታንድ ማድረግ አልቻሉም። ኮንፊውዝ አድርጓቸዋል። ስለዚህ ምንድነው የሚያደርጉት? እዛ ኮንፊውዝ እንደሆኑ ይተውታል እንጂ እሱን ለመፍታት ምንም አይነት ይፈታ ያደረገው ማለት ነው። እና ይሄ አንዱ መገለጫቸው ነው ማለት ነው። ቤዝ ጀጅመንት ኦን ፈርስት ኢምፕሬሽን። ጀጅመንት የሚሰጡት ፈርስት ኢምፕሬሽን የመጀመሪያ እይታ ላይ ነው። የሆነ ነገር መጀመሪያና ይሄ እንደዛ አይደለም ይላሉ ምንም ነገር ሳያውቁት ማለት ነው። እና ፈርስት ኢምፕሬሽን ላይ ቤዝድ ሆነው ነው ጀጅ የሚያደርጉት። in the gut reactions they are unconcerned about the amount of quality or evidence inclining to their view steady fastly እና ከእንትኑ ጋር ካለው ኢንፎርሜሽን ካለው ኤቪደንስ ጋር ኳሊቲ ጋር ምንም አይነት ግንኙነት የላቸውም። ያን ነገር ጀጅ ማድረግ ከፈለጉ በቃ ኢጓቸው ላይ፣ ስሜታቸው ላይ፣ ኢሞሽናቸው ላይ፣ ፈርስት ኢምፕሬሽናቸው ላይ ቤዝድ ሆኖ ብቻ ጀጅ የሚያደርጉ ናቸው ማለት ነው። ገብቷቸዋል አይደል? ምንም እንደ ክሪቲካል ቲንከሮች መረጃ ማገላበጥ የለም። ፋክቶችን ማየት ሆነ እንደዚህ ይባል ነገር የለም። አንድ ክሪቲካል የሆኑ ሰዎች ልክ እንደዚህ ናቸው። እንደዚህ ያዩና ይሄ ነገር አይሆንም ይላሉ። እንደዚህ ያዩና ይሄ ነገር ጥሩ ነው ይላሉ። ሶ ፈርስት ኢምፕሬሽን በጣም ኢምፕረስ የሚያደርጋቸው አይነት ሰዎች ናቸው ማለት ነው። are preoccupied with themselves and their own opinions and so unwilling to pay attention of others view እና ራሳቸውን እንደ ትልቅ እንትን ነው የሚያዩት። የራሳቸውን ሀሳብ ብቻ ነው ወደሚያከብሩት። እንዲሁም ለሌሎች አይዲያ ለሌሎች ፖይንት ኦፍ ቪው ለሌሎች አመለካከት ምንም አይነት ቦታ የላቸውም። ፍቃደኛ ማድረግ ለመስማት ማለት ነው። እና እነሱ ካሉ አሉ ነው። ከዛ የእናንተ አስተያየት፣ የእናንተ አመለካከት፣ የእናንተ ሀሳብ እነሱ ጋር ምንም ውሃ ያነሳም ማለት ነው። የራሳቸው ሀሳብ ብቻ ትክክል እንደሆነ አድርገው ነው የሚያስቡት ማለት ነው። at the first sign of disagreement they tend to think how can I refuse this። በነገር መሃል ወይም በዲስከሽን መሃል ዲስከስ እያደረጋችሁ ከእንደዚህ አይነት ሰዎች ጋር የሆነ ዲስአግሪመንት ቢፈጠር በሆነ ጉዳይ ብትለያዩ እነሱ የሚያስቡት ምንድነው? ይሄንን ነገር እንዴት አድርጌ ሪፊውዝ ላድርገው ልመልሰው፣ የአሸናፊነት መንፈስ ነው የሚታያቸው ማለት ነው። ወጥቷቸዋል አይደል? እንጂ እናንተ የተለያያችሁበትን ሀሳብ መረዳት ሳይሆን
የነሱን ሐሳብ እናንተ ላይ መጫንና የነሱን የበላይነት ማሳየት ነው አላማቸው ማለት ነው። ኢግኖር ዘ ኒድ ፎር ባላንስ ባላንስን ኢግኖር ነው የሚያደርጉት። ባላንስ አስፈላጊ አይደለም ነው የሚሉት። ጊቭ ፕሪፈረንስ ቱ ቪው ዛት ሰፖርት ዜር ስታብሊሽድ ቪው ለእነሱ ቪው ሰፖርት የሚያደርግ የትኛውም ፕሪፈረንስ ኦፍ ቪው ሰፖርት ያደርጋሉ ማለት ነው። የእነሱን አይዲያ ይደግፍ እንጂ ከየትም ታኬትም ይቀበሉ። የእነሱን አይዲያ ማይደግፍ ነገር ግን ትክክል የሆነ ነገር ቢሆን ቦታ የላቸውም ማለት ነው። ቴንድ ቱ ፎሎ ዜር ፊሊንግ ኤንድ አክት ኢምፐልሲቭሊ ስሜታቸውን መከተል ገብቷቸዋል። እዚህ ላይ ነው ፎከስ የሚያደርጉት ማለት ነው። ስለዚህ እነዚህ ባህሪዎች አንክሪቲካል የሆነ ፐርሰን ቢሄቪየር ወይም ትሬት ናቸው ማለት ነው። እና እስኪ ራሳችሁን በደንብ ይዩና የትኛው ቢሄቪየር እኔ ላይ አለብኝ፣ የትኛው ቢሄቪየር እኔ ላይ የለብኝ የሚለውን በደንብ ኮምፔር አድርጉና ራሳችሁን ለማሻሻል ሞክሩ። የዚህ ኮርስ ዋና ዓላማ እንግዲህ ፍሬሽማን ላይ ሎጂክን ኤፕላስ ሰርታችሁ ከዛ ጥላችሁት እንድታልፉ አይደለም። በህይወታችሁ ላይ የሆነ መሰረታዊ የሚጨበጥ ነገር እንድታመጡ ገብቷችኋል አይደል? ሃይ ስኩል ላይ እስከ አሁን ድረስ የነበራችሁ ላይፍ ስታይል አለ። ከዚህ በኋላ ሎጂክ ከተማራችሁ በኋላ ነው የኖራችሁ ላይፍ ስታይል አለና ቢያንስ በትንሹ የሆነ ለውጥ ሊኖር ይገባል። ሎጂክን እንደተማረ ሰው ሎጂክ ኤንድ ክሪቲካል ቲንኪንግ ኮርስን እንደተማረ ሰው የተወሰነ አስተሳሰባችሁ ላይ ለውጥ ሊኖር ይገባል እንጂ ሁልጊዜ ሁሉንም እንትን ኮርስ ከግሬድ ጋር ብቻ አታገናኙት። ግሬድ አስፈላጊ ነው፣ መሰራት አለበት አይ ነው። ነገር ግን አንዳንዴ ፕራክቲካል ላይፍ ላይ የሚመጡ አይነት ኮርሶች ወደ ፕራክቲካል ላይፍ ለማምጣት የማይከብዱ አይነት የኛን የዕለት ተዕለት ህይወታችን ላይ አፕላይ የሚደረጉ አይነት ኮርሶች ሲሆኑ ወደ ህይወታችን ለማምጣትም ሞክሩ እና በእንደዚህ አይነት ወይ ውጤቱም ይሰራል ማለት ነው። እዚህ ጋር እንግዲህ የክሪቲካል ቲንከር እና አንክሪቲካል ቲንከር የሆኑት የሁለቱን ኮምፔር እያደረገ አንዱ ከአንዱ በምን እንደሚለያይ ገብቷችኋል። ክሪቲካል ቲንከር የሆነ ሰው ምን አይነት ባህሪ ያለው፣ አንክሪቲካል ቲንከር የሆነ ሰው ምን አይነት ባህሪ ያለው እንግዲህ ሁለቱን አይተናል መጀመሪያ ላይ። አሁን ይሄን ልክ እንደናንተ ሪዲንግ አሳይመንት ልስጣችሁ እናንተ ይሄን አንብቡትና ከዛ እኔ ከየትኛው ነኝ የሚለውን ነገር አይዴንቲፋይ ለማድረግ ሞክሩ። በዚህ በኩል ያለው የክሪቲካል ቲንከር ቢሄቪየር ነው፣ በዚህ በኩል ያለው አንክሪቲካል ቲንከር ቢሄቪየር ነው። እዚህ በጀርባም አለ። እነዚህን አንብቧቸውና እስኪ የእናንተ ባህሪ ወደ የትኛው ያመዝናል፣ ወደ ክሪቲካል ነው ወደ አንክሪቲካል የሚለውን ነገር እስኪ እንትን አድርጉ፣ ኢቫሉዌት አድርጉ። ኦኬ ቤሪየር ኦፍ ክሪቲካል ቲንኪንግ የክሪቲካል ቲንኪንግ ቤሪየሮች አሉ ወይም ቻሌንጆች አሉ ክሪቲካል ቲንከር እንዳትሆኑ የሚያደርጓችሁ። ሰም ኦፍ ዘ ሞስት ኮመን ቤሪየር ቱ ክሪቲካል ቲንኪንግ ጋር ለክሪቲካል ቲንከር ሞስት ቤሪየር የሚባሉ ቻሌንጅ የሚባሉ ነገራቶች የመጀመሪያው ላክ ኦፍ ሪሌቫንት ባክግራውንድ ኢንፎርሜሽን፣ ባክግራውንድ ኢንፎርሜሽን አለመኖር አንድ ሪሌቫንት የሆነ ማለት ነው። ሌላኛው ፑር ሪዲንግ ስኪል የንባብ ባህላችን በጣም ደካማ መሆን ክሪቲካሊ ቲንክ እንዳናረግ ነገሮች እንዳናገናዝብ በአንድ ዳይሬክሽን ብቻ እንድናይ ያደረገን አንደኛው ነገር ስለማናነብ። ያነበበ ሰው እውቀት ያገኛል። እውቀት ያለ ሰው አንድን ነገር ሲመረምር ከብዙ አንግል ከብዙ ዳይሬክሽን አንጻር ነው ነገሩን አናላይዝ የሚያደርገው እና ፑር ሪዲንግ ስኪል ኢዝ ዘ ሞስት ቤተር ለክሪቲካል ቲንኪንግ ማለት ነው። ቢያዞች ፐርሰናል ቢያዞች ይኖራሉ። ፕሪጁዲስ፣ ሱፐርስቲሽን፣ ኢግኖሴንትሪዝም፣ ሰልፍ ሴንተርድ የሆነ ቲንኪንግ በኋላ ላይ እንወጣበታለን። ይሄኛውን ሶሻል ሴንተሪዝም ይሄም እናየዋለን። ግሩፕ ሴንተርድ ቲንኪንግ የሆነ ጀማ ስላሰበው ወይም ደግሞ የሆነ ግሩፕ ስላሰበው ብቻ ልክ ነው ብሎ ማሰብ። ፒር ፕሬዠር ይሄ የአቻ ግፊት የሚባለው ማለት ነው። ኮንፎርሚዝም፣ ፕሮፌሽናሊዝም፣ ናሮ አንድ ሶፊስቲኬትድ ቲንኪንግ መኖር፣ ናሮ ማይንድነስ፣ ክሎዝድ ማይንድነስ፣ ዲስቶርቲንግ ሪዝን፣ ሪላቲቪስቲክ ቲንኪንግ፣ ስቴሪዮታይፒንግ፣ አንኦሪየንትድ አሰፕሽንስ እነዚህ በአጠቃላይ የክሪቲካል ቲንኪንግ ቤሪየር ናቸው። ወይም ደግሞ እነዚህ ነገሮች ካሉብን ክሪቲካል ቲንክ ለማድረግ እንቸገራለን። 5 of these impediments that play an especially powerful in hindering critical thinking ላይ በጣም ፓወርፉል የሚባሉት ቤሪየሮች የመጀመሪያው ኢጎሴንትሪዝም ነው። ሁለተኛው ሶሺዮ ሴንትሪዝም፣ ሶስተኛው አንኦሪየንትድ አሰፕሽን፣ አራተኛው ሪላቲቪስቲክ ቲንኪንግ፣ አምስተኛው ደግሞ ዊሽፉል ቲንኪንግ። እነዚህ አምስቱ በጣም ፓወርፉል የሆነ ሮል አላቸው በምን ላይ ክሪቲካል ቲንኪንግ ላይ ቤሪየር ከመሆን አንጻር ማለት ነው። እና እነሱን አንድ ባንድ እናያለን። የመጀመሪያው ኢግኖሴንትሪዝም ነው። ኢጎሴንትሪዝም ኢጎ ቤዝድ የሆነ አስተሳሰብ ማለት ነው። ኢጎሴንትሪዝም is the tendency to view everything through the lens of self-interest leading to distort judgment። እንግዲህ ኢጎሴንትሪዝም ማለት ምን አይነት ቴንደንሲ ነው? ሁሉም ነገሮችን ከራስ አንጻር ሁሉም ነገሮችን በራሳችን ሌንስ መለካት ስንጀምር ከኔ አንጻር እያለ ብቻ መለካት ስንጀምር ይሄ ኢጎሴንትሪዝም ይባላል። ያው
ጀጅመንትን ወይም ፍርድን ዲስቶርት እንድናደርግ ያስገድደናል ማለት ነው። ለምሳሌ a student may believe a poor grade is solely the teacher's fault, unable to see their own lack of preparation። እንግዲህ በሃይ ስኩል በትምህርት ህይወታችን ኖርማሊ ግሬድ እናገኛለን፣ ግሬድ እናጣለን። ግሬድ ስናገኝ ጥሩ ስላነበብኩ ሰርቼ ነው እንላለን። ግሬድ ስናጣ ደግሞ መምህሩ እንደዚህ ኤክስ አድርጎብኝ ነው፣ መምህሩ እንደዛ አድርጎብኝ ነው እንላለን ማለት ነው። ገብቷችኋል አይደል? ማንኛውም ተማሪ ፑር የሆነ ግሬድ በሚያገኝበት ጊዜ መምህሩን ብቻ አይደል፣ መምህሩ እንዴት ስላደረገኝ ነው፣ መምህሩ እኔ ሰርቻለሁ ወይ? ገብቷችኋል? ኢጎ ዶሚኔት ሊያደርግብን አይገባም ነው። መምህሩ ቀጥታ ከመውቀስ ይልቅ እኔ አንብቤያለሁ ወይ የራሴን ላክ ኦፍ ፕሪፓሬሽን ማየት አለብን። ምን ያህል ተዘጋጅቻለሁ ለፈተናው፣ ምን ያህል ቦታ ሰጥቼዋለሁ፣ ምን ያህል አጥንቻለሁ፣ ምናልባት እኮ የውጤቴ መውረድ ያ ምክንያት ሊሆን ይችላል ብለን ወደ ራሳችን መመልከት መቻል አለብን እንጂ ሁልጊዜ ቤዝድ አፖን ኢጎ ላይ ሆነን ፈተና የወደቅኩት በመምህሩ ፕሮግሬስ ስለሰጠኝ ብቻ ነው ወይም ደግሞ በመምህሩ ጥፋት ነው ብሎ ማሰብ ይሄ ኢጎ ሴንትሪዝም ይባላል ማለት ነው። ሁለተኛው ሶሾ ሴንተሪዝም። ሶሾ ሴንተሪዝም or group centered thinking። ሶሾ ሴንተሪዝም ማለት ግሩፕ ሴንተርድ ቲንኪንግ ማለት ነው። ግሩፕ ላይ ቤዝድ ሆኖ ቲንክ ማድረግ። shift bias from the individual to the collective። ቢያዝን ከኢንዲቪጁዋል ወደ ኮሌክቲቭ ወደ ግሩፕ ማለት ነው። it prioritize the group's loyalty over rational analysis, often leading to group bias, viewing one's own group as inherently superior and conformism or አንኩዌሽንግሊ አዶፕቲንግ ግሩፕ ኖርምስ። የሆኑ ግሩፖች ይኖራሉ፣ እነዛ ግሩፖች ሱፔሪየር ናቸው በማሰብ ከዛ የነሱ ግሩፕ ሀሳብ በአጠቃላይ ምንም ጥያቄ ሳንጠይቅ ምንም ሪዝን አውት ሳናደርግ የነሱን ኖርም፣ የነሱን አካሄድ፣ የነሱን መንገድ፣ የነሱን አስተሳሰብ አዳፕት ስናደርግ፣ ለምሳሌ ዌስተርን ካያችሁ ዌስተርን የሚባለው ግሩፕ ሲቪላይዝድ የሆነ ግሩፕ ነው፣ በጣም ሱፔሪየር የሆነ ግሩፕ ነው። ሶ ሙሉ ለሙሉ እነሱን መከተል አለብን ምንም ሳንጠይቅ። ይሄ ባላቸው ልክ ነው አይደለም፣ ይሄ ባላቸው ከኛ እንትን ጋር ይላል አይደም ሳንል በቃ ሱፔሪየር ስለሆኑ ብቻ ግሩፕ ሴንተርድ የሆነ ቲንኪንግ ካለን በጭፍኑ እነሱን መከተል ማለት ነው። ሶስተኛው unwarranted assumptions and stereotype። unwarranted assumption is something taken for granted without sufficient evidence, and stereotyping is one of the most common forms። unwarranted assumption ማለት እንግዲህ በቂ መረጃ ላይ ቤዝድ ሳይሆን የተሰራ አሰፕሽን የተሰጠ እሳቤ ማለት ነው። ገብታችኋል? ዊዛውት ሰፊሽንት ኤቪደንስ በሌለበት ሁኔታ የሆነ ነገር ግራንት ስናደርግ የሆነ ነገር እንዲህ ነው ብለን ስንደመድ በቂ መረጃ ሳይኖረን ማለት ነው። ስቴሪዮታይፕ ማለት የዚህ አንዱ ታይፕ ነው ማለት ነው። ስቴሪዮታይፕ አሲም ኦል ሜምበር ኦፍ ፓርቲኩላር ግሩፕ ሼር ዘ ሴም ኳሊቲስ ኢግኖሪንግ ኢንዲቪጁዋሊ ኤንድ ቫሪዬሽን። እንግዲህ ስቴሪዮታይፕ ማለት የሆነ ግሩፕ ይኖራል፣ እዛ ግሩፕ ውስጥ ያሉ ሁሉም ሜምበሮች በተመሳሳይ መንገድ የሆነ ነገር ሼር ያደርጋሉ ወይም ደግሞ ተመሳሳይ የሆነ አይነት ነገር አላቸው፣ ተመሳሳይ ናቸው ብሎ ማሰብ ገብቷችኋል። አሁን በውስጣቸው ቫሪዬሽን ሊኖር ይችላል፣ ነገር ግን ዊዛውት ኤኒ ቫሪዬሽን ኢንዲቪጁዋሊ ምን እንትን ናቸው ተመሳሳይ ናቸው ብሎ ማሰብ። ስቴሪዮታይፕስ አር ታይፒካሊ ፎርምድ ስሩ ሃስቲ ጀነራላይዜሽን። እንግዲህ ስቴሪዮታይፕ ፎርም የሚሆነው አብዛኛው ጊዜ በሃስቲ ጀነራላይዜሽን ነው። ሃስቲ ጀነራላይዜሽን ማለት ከብዙ ቁጥር የተወሰኑ ሳምፕሎችን ወስደን ሙሉን እንደዛ ነው ማለት። ለምሳሌ ፍሬሽማን ከ2018 ፍሬሽማን ተማሪዎች ውስጥ ሴክሽን 6 ገባውና 7 ተማሪ ያለን ብል ከ7 ተማሪዎች 5ቱን ተማሪዎች አስነሳውና ስለ ሎጂክ ኤንድ ክሪቲካል ቲንኪንግ ኮርሱን 2 ቻፕተር ጨርሰዋል። ከዛ 2 ቻፕተር ላይ 10 ጥያቄ አወጣውና 5ቱን ጠየኳቸው። ከዛ 5ቱም ከሁለቱም ቻፕተር ወጣን 10ን ጥያቄ በትክክል መለሱ። ከዛ ምን ብዬ ጀነራላይዝ አደርጋለሁ፣ በቃ የዚህ ክላስ 70 ተማሪዎች ቻፕተር 1 ቻፕተር 2 በደንብ ተረድተውታል ብዬ ጀነራላይዝ ማድረግ ከሆነ ይሄ ጀነራላይዜሽን ሃስቲ ጀነራላይዜሽን ይባላል። ትንሽ ሳምፕል ወስጄ ኢማጂን ከ70 ተማሪ 5 ሰው ነው የወሰድኩት። ኦቶቻል የ5ቱን ቢሄቪየራሊቲ የ70ውን መናገር ማለት ነው። ይሄ ሃስቲ ጀነራላይዜሽን ይባላል ማለት ነው። where a broad conclusion is drawn from a limited on አንድ ሪፕሬዘንታቲቭ ሳምፕል የወሰድነው ሳምፕል ሙሉ ሜምበሩን ሪፕሬዘንት ማድረግ አይችልም ማለት ነው። ለምሳሌ ሚቲንግ one person from a certain country with skewed and then assuming that everyone from the country is shy or reserved, this outlooks the vast diversity of personality within any cultural, professional or social group። ለምሳሌ የሆነ ሰው ተገናኘን ከሆነ ሀገር የመጣ ሰው ነው የመጣ ነው፣ በጣም ኪዩት ነው፣ በጣም ጭምት የሆነ ሰው ነው እና ምን ብለን አስብ እናደርጋለን፣ በቃ የዛ ሀገር ሰዎች ሁሉ እንትን ናቸው፣ ሻይ ናቸው፣ ሪዘርቭድ አይናፋሮች ናቸው ብለን ኮንክሉድ አደረገ። ይሄ አሁን ሃስቲ ጀነራላይዜሽን ነው። በጣም ትልቅ
ፕሮብሌም ያለበት ማለት ነው። በአንድ ሰው የአንድ ሰውን ባህሪ አይተን እንግዲህ አንድ ሀገር ሰው 100,000 200,000 130 ሚሊዮን እንደኛ ሀገር እንደ ህንድ 1 ቢሊዮን ምናምን ሰው አለ አይደል? የአንዱን አይተን የዚህ ሁሉ ሰው ባህሪ በቃ ልክ እንደዛ ሰው ነው ብሎ መናገር ይሄ ሃስቲ ጀነራላይዜሽን ይባላልና ስቴሪዮታይፕ ከሚባለው አሰብሽኑ ሲመደብ ነው ማለት ነው። The first one relativistic thinking ይባላል። relativism is the belief that truth is not objective. relativism ማለት እንግዲህ ቢሊፍ ነው። ምን አይነት ቢሊፍ ነው? ትሩዝ የሚባለው ነገር ኖታ የሚባለው ነገር is not objective subjective ነው ብሎ ነው የሚያስቀምጠው። depend entirely on individual cultural perspective its own main forms are subjectivism. truth is what an individual belief. truth ማለት አንድ ኢንዲቪጁዋል ቢሊቭ የሚያደርገው ነገር ነው ብሎ ነው የሚያስቀምጡት ማለት ነው። ካልቸራል ሪላቲቪዝም ከተባለ ደግሞ ትሩዝ ማለት የሆነ ሶሳይቲ የሚያምነው ቢሊቭ የሚያደርገው ነገር። this thinking denies that the existence of universal facts or ethical standards making all viewpoints equally true for those who hold them. ስለዚህ ለምሳሌ I believe homework is unnecessary so for me it is true that homework is not value dismissing educational research on its benefit. እንግዲህ ለምሳሌ አንድ ተማሪ ተነስቶ እንደኔ እምነት ሆምወርክ የሚባለው ነገር አላስፈላጊ ነው፣ ስለዚህ ለኔ ሆምወርክ ምንም አይነት ቫሉ የለውም ብሎ ቢያስቀምጥ በኤዱኬሽናል ሪሰርች ላይ የተሰሩት ብዙ አይነት ሆምወርክ ቢሊፍ እንዳላቸው የሚያሳዩ ጥናቶች አሉ አይደል? እነሱን ሁሉ ገደል ነው የሚከታቸው ማለት ነው። ሰብጀክቲቪዝም ነው እምነቱ። ገብታችኋል አይደል? ሪላቲቪስቲክ ማለት ትሩዝ የሚባለው ነገር ሰብጀክቲቭ ነው ብሎ ነው የሚያስቀምጠው እንጂ ኦብጀክቲቭ አይደለም። ሰብጀክቲቭ ነው ማለት አንድ ሰው ካመነው እሱ ልክ ነው ማለት ነው እንጂ እንደ ጋራ አይደለም የሚታየው፣ እንደ ግለሰብ ነው የሚታየው። አሁን ይሄ ተማሪ የቤት ስራ መስራት ባይወድ ተማሪ ሊሆን ይችላል። የቤት ስራ መስራት እኮ ለትምህርት እንትን ምንም ቫልዩ የለም ብሎ ቢያስቀምጥ ሪላቲቪዝም ልክ ነህ ነው የሚለው። ምክንያቱም እውነት ከግለሰብ አንጻር ነው የሚታየው ነው የሚለው እና ስለ ትምህርት የተሰሩ የተለያዩ አይነት ሪሰርቾች አሉ አይደል? እነሱ በአጠቃላይ ምንም ጥቅም የላቸውም የሚለው ውስጥ ይቀጥላል ማለት ነው። እና ልክ አይደለም። the last one wishful thinking ይባላል። የምኞት ማለት ነው። wishful thinking occurs when a person believes something is true not because of evidence but simply because they want to wish to be true. ይሄ wishful thinking ማለት አንድ ሰው የሆነ ነገር እውነት እንዲሆን ያምናል፣ ነገር ግን ምንም አይነት ኤቪደንስ የለውም ስለሚፈልግ ብቻ ማለት ነው። እውነት እንዲሆን ስለሚፈልግ ብቻ እውነት እንዲሆን ኦከር እንዲሆን የሚመኝ ከሆነ ማለት ነው። It is a form of self-deception driven by emotion, hope, fear. ያው በእነዚህ ምክንያት ነው በኢሞሽን ሆፕ ወይም በፍራቻ በተስፋ በስሜት ከነዚህ ይመነጫል። This bias leads to people to ignore facts and probability in favor of comforting or desirable outcome. እነዚህ አይነት ቢያዞች እንግዲህ ሰዎችን ፋክቶችን የተለያዩ ፕሮባቢሊቲዎችን ኢግኖር እንዲያደርጉ ያደርጋቸዋል ማለት ነው። በቃ ሰውየው ቤዝድ አፖን ሂዝ ኢሞሽን የሆነ ዊሽ ይኖራል፣ ዊሽ የሚያደርገው ነገር ይኖራል ማለት ነው። ለምሳሌ እኔ የዛሬ 5 ዓመት በጣም ትልቅ ባለሀብት ሆናለሁ ብሎ ዊሽ ያደርጋል። ነገር ግን ከረንት ፋክቱ ምንድነው? አይሰራም። ቲክታክ ሲያይ ነው የሚውለው፣ ፊልም ሲያይ ነው የሚውለው። ሶ ከ5 ዓመት በኋላ ዊሽ የሚያደርገው ደግሞ ትልቅ ባለሀብት መሆን ነው። ይሄ ሊሆን ይችላል አይችልም ማለት ነው። እና ሰዎችን እንግዲህ ፋክቶችን ፕሮባቢሊቲዎችን ኢንዶር እንዲያደርጉ ያስገድዳቸዋል ማለት ነው። ለምሳሌ ባይንግ ሎተሪ ቲኬት ኤንድ ፊሊንግ ጀነራሊ ኮንቪንስድ ዩ ዊል ዊን ዘ ጃክፖት። ለምሳሌ ሎተሪ ገዛችሁና ከዛ እንደምታሸንፉ ራሳችሁን አሳምናችሁ የማሸነፍ አይነት ስሜት ይሰማችኋል ማለት ነው። ገብቷችኋል አይደል? አስትሮኖሚካሊ እነዛን ወዶችን እንግዲህ ተጠንቶ አይደለም፣ ሌሎችም ምንም ያደረጋችሁት ነገር የለም። ነገር ግን በቃ ዊሽ የውስጥ ፍላጎታችሁ ማለት ነው። እነዚህ 5 ነገሮች አሁን የጠቀስናቸው 5 ነገሮች በአጠቃላይ የክሪቲካል ቲንኪንግ ቤሪየር ናቸው ማለት ነው። እዚህ ጋር ቤኔፊት ኦፍ ክሪቲካል ቲንኪንግ አለ። የክሪቲካል ቲንኪንግ ቤኔፊቶች እንግዲህ እስካሁን ባየነው ባሳለፍነው ስለ ክሪቲካል ቲንኪንግ በሁለት ፓርት ነው ያየነው እና በጣም ብዙ ነገር አይተናል። እንግዲህ ኮንሴፕቹዋሊ ብዙ ነገር እንደምትረዱም ተስፋ አደርጋለሁ ስለ ክሪቲካል ቲንኪንግ። ከዚህ በኋላ የጠቀሱት ነገራቶች እንግዲህ ክሪቲካል ቲንኪንግን በምን ሁኔታ ልንጠቀምበት እንችላለን፣ ምን አይነት ጥቅም ይሰጠናል የሚለው ነገር ነው የሚዘረዝርልን። እንግዲህ ጊዜ ለመቆጠብ ይህንንም እንደ ሪዲንግ አሳይመንት ልስጣችሁና ክሪቲካል ቲንኪንግ ምን አይነት ጥቅም አለው አት ዩኒቨርሲቲ አት ሆል በዩኒቨርሲቲ ውስጥ ክላስሩም ላይ ክሪቲካል ቲንኪንግ ምን አይነት ቫሉ ወይም ቤኔፊት አለው፣ ክሪቲካል ቲንኪንግ በላይፋችን ላይ ምን አይነት ተጽዕኖ አለው
የሚሉ ሀሳቦችን እንግዲህ እናንተ አንብቧቸው። ለዛሬ እዚህ ጋር እናቆማለን። በቀጣይ ስንገናኝ እንግዲህ በቻፕተር 5 ፋላሲን የምንጀምር ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ እንላለን። ሀሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ሴክሽን ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ እንግዲህ መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።